ተበልቶ የማይጠገብ መልፉፍ እንሰራለን ውዶቼ። ዛሬ እንግዲህ እና እስከ መጨረሻ ድረስ ተከታተሉት። በጣም የሚያምር መልፉፍ እንሰራለን ማለት ነው። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናቸው? እኔ ጋር ሰላም ነው። እናንተ ጋር እንዴት ነው? ሁሉ ሰላም። ዛሬ እንግዲህ መልፉፍ ነው የምናዘጋጀው። መልፉፋችን እንደዚህ እየቀቀልን ነው። መልፉፋችንን ቀቅለን እንደዚህ ቆራርጠን አዘጋጅተነዋል ማለት ነው። ያው ግዴታ መልፉፍ መቀቀል አለበት ማለት ነው። እና እዛ ቀቅለን እንደዚህ ቆራርጠነዋል ማለት ነው። በአራት ማዕዘን ከዛ አሁን እንግዲህ እዚህ ጋር የሚያስፈልጉንን ቅመሞች ባህራቶች ይዘን መጥተናል። እዚህ ጋር እንደምትመለከቱት የተቆረጠ ሽንኩርት አለኝ፣ የተፈጨ ስጋ እንዲሁም ነጭ ሽንኩርት ልጭ አስቀምጫለሁ ማለት ነው። እዚህ ጋር የታጠበ ሩዝ አለኝ፣ ጫው፣ ዘይት፣ ባህራት የሚሸከላ ነው የምጠቀመው እኔ። ይሄ ቅመም እንግዲህ 9 ቅመም የሚባለው ነው። ሁሉም የቅመም አይነቶች አሉት ማለት ነው። እንደምታዩት እንግዲህ እዚህ ጋር ሁሉንም የሚያስፈልጉኝ ግብአቶች እነዚህ ይመስላሉ ማለት ነው። እንግዲህ አሁን ቀጥታ ወደ ማቀላቀሉ እንሄዳለን። ሽንኩርቱን እንጨምራለን ሩዙ ላይ እንግዲህ ሁሉንም ጫውንም ሁሉንም ቅመማ ቅመሞች እዚህ ላይ እንጨምራቸዋለን ማለት ነው ውዶቼ። እንግዲህ ይሄ የምቀላቅልበት እቃ ነው። ሁሉንም ያዘጋጇቸውን እዚህ ጋር ስጋውንም እናዘጋጀዋለን ማለት ነው። እንቀላቅላቸዋለን። እንግዲህ ይህንን ይመስላል ማለት ነው ውዶቼ። ይህ መልፉፍ የኡርዱኖች መልፉፍ ነው የምንሰራው ዛሬ ማለት ነው። እሺ ጋይስ፣ የኡርዱኖች መልፉፍ ነው። ምክንያቱም መልፉፍ ብዙ አይነት አሰራር አለውና ይሄ በብዛት ኡርዱኖች የሚጠቀሙት ነው። እንግዲህ እዚህ ጋር ዘይታችንን ጨመርን፣ የሚበቃችሁን ያክል የሩዛችሁንና የስጋችሁን ምናምን ያው መጠኑን ታውቁታላችሁ፣ የሚያስፈልጋችሁን መጠን ማለት ነው። እኔ ይሄ 8 ኪሎ መልፉፍ ነው ዛሬ የተጠቀምኩት ማለት ነው። እንደምታዩት 8 ግራም ማለት ነው። ግራሙ 8 ግራም ነው። እንግዲህ እንደዚህ ቀላቅለነዋል ማለት ነው ጋይስ። ሁሉንም ቀላቅለን እንደዚህ ሌላ እቃ ላይ አድርጌዋለሁ እኔ ማለት ነው። እንደምታዩት እንግዲህ ሁሉንም ቀላቅለናል። መልፉፋችንም ይሄንን ይመስላል፣ ወይም ጥቅል ጎመኑ እንግዲህ አሁን ቀጥታ እንጠቀልላለን ማለት ነው መልፉፋችንን። መልፉፉ ላይ መሀሉ እንደዚህ እንትን አለው ደረቅ ነገር እና እሱን እንቆርጥና ከብረት ድስቱ ቂጥ ከታች እናደርገዋለን፣ እንደረድረዋለን ማለት ነው። ልክ ወራገነም ስንጠቀም በጣጥስ እንደምንጠቀመው ድንች እንደምናደርገው እዚህ ጋም ደግሞ ከታች የመልፉፉን መሀል ላይ ያለው እንደ ደረቁን ፓርት እንቆርጥና ከመሀል እናደርገዋለን። አሁን እንግዲህ እዚህ ጋር ሩዛችንን እያደረግን እንጠቀልላለን ማለት ነው። ሩዛችን እንግዲህ እንደምታዩት ነው። ይህ ሩዝ እኔ ሰን ዋይት የሚባለው ሩዝ ነው የምጠቀመው፣ ትናንሹ ሩዝ ማለት ነው። ወይ ደግሞ የሩዝ መስሪ የሚሉት እሱን ነው የምንጠቀመው ማለት ነው። እንግዲህ እንደምታዩት ሁሉም ነገር ተቀላቅሎ ይህንን ይመስላል ማለት ነው። በጣም አሪፍ ነው፣ ባይዘወይ በጣም ቆንጆ ነው። ጣዕሙን በጣም አሪፍ ነው ማለት ነው። ያው አሁን ክረምት ስለሆነ እንደዚህ ሞቅ ሞቅ ያሉ ምግቦች ያስፈልጋሉ ማለት ነው። እንግዲህ መልፉፋችንን እንደዚህ እያደረግን በዚህ መልኩ እየጠቀለልነው ነው ማለት ነው። ያው ሩዙን ሁሉም ቦታ እንዲዳረስ አድርገን መጠቅለል አለብን ማለት ነው። እንደምትመለከቱት እንግዲህ መልፉፋችንን በዚህ መልኩ እየጠቀላለልን ነው ማለት ነው። በጣም አሪፍ ነው። አጠቃላሉም ቀላል ነው። እንግዲህ እንደዚህ መልፉፋችን እየጠቀለልን መሀል መሀል ላይ ነጭ ሽንኩርት ጣል ጣል እናደርጋለን ማለት ነው። እንግዲህ ጨረስን ጠቅልለን ነጭ ሽንኩርቱን ከላይ ያደረግንበት እንደምትመለከቱት በጣም አሪፍ ነው። ስትጠቀልሉትም በጣም ሲምፕል ነው፣ በቀላሉ ነው የምትጠቀልሉት ማለት ነው። እንግዲህ እዚህ ጋር ደግሞ ከላይ የምናደርገው ሶስ የሚያስፈልጉናሉ ማለት ነው። እዚህ ጋር ኮረሪማ ነው ማለት ነው፣ ወይም ደግሞ ከስፐራናች በምንለው ኮረሪማ አለን። እሱ ግን 1 ማንኪያ እንጠቀማለን፣ የሻይ ማንኪያ ማለት ነው። 1 ማንኪያ የሻይ ማንኪያ እሱን እንጠቀማለን። እዚህ ጋር ሎሚ 2 ሎሚ ጨምቄ ቃል አድርጌያለሁ ማለት ነው። እንደምትመለከቱት 2 ሎሚ። እዚህ ጋር ደግሞ እንደምትመለከቱት ኮረሪማውን ጨመርን። ከዛ ጫውን ጨምራለን። ከዛ እነኚህን አብረን እንደምታዩት ጨው ጨምሬያለሁ ማለት ነው። ሩዙ ላይ ጨው ስላለው እኔ ብዙ ጨው አላበዛም ማለት ነው። ምክንያቱም መጀመሪያ ሁሉም ቅመሞቹንም ጨውንም ሩዙ ላይ ስላደረግነው ይሄ ኦሬዲ ከላይ ዝም ብሎ አብሮት እንዲፈላ ነው ማደርገው አሁን ማለት ነው።
ለምን ቅመሞች ጨምሬያለሁ። 9 ቅመም ነው የተጠቀምኩት ሩዙ ላይ ገባችሁ። 9 አይነት ቅመሞች አብሬ ቀላቅያቸው ነው የጨመርኩት ማለት ነው። እና አሁን እንግዲህ ይሄ ከላይ የሚፈላበት ውሃ ነው ማለት ነው። እንግዲህ እንደሱ ይህን እንደዚህ ከጨመርን በኋላ ጋይስ እንደዚህ ይህንን እንጨምራለን። እንግዲህ ውሃ ዘለል እስከሚለው ድረስ መልፎፉን ነው እኔ የምጠቀመው። መልፎፉን ዘለል እስከሚለው ድረስ ውሃ ጨምራለሁ ማለት ነው። ከዛም በኋላ እሳት ላይ ቀጥታ ወደ እሳት ነው የምናሸጋግረው ማለት ነው። እንግዲህ እሳቱን በደንብ እንከፍተውና መንተክተክ ሲጀምር እሳቱን እንቀንስና መካከለኛ ላይ አድርገን እንተዋለን ማለት ነው። እንግዲህ ለአንድ ሰዓት ከሩብ 1 ሰዓት ከ20 ደቂቃ ምናምን ይፈጃል ማለት ነው። እሱ ላይ እንግዲህ እሳት ላይ እንደዚህ አድርገን ቀንሰን መካከል ላይ አድርገን ከድነነው እንሄዳለን። መሃል ላይ እየመጣን ያው እንሰልላለን። አጋጣሚ ያው ውሃውን እንዳይመጥብንና ከታች እንዳይቃጠል ማለት ነው። እየመጣን እንደዚህ አይት እናደርገዋለን። እዩት እንደምትመለከቱት በጣም አሪፍ ነው። እንግዲህ ያው ክረምት ነው፣ እኛ ጋር ሞቅ ሞቅ ያሉ ምግቦች ያስፈልጋሉ። ስለዚህ እንደነዚህ አይነት ምግቦችን ሞቅ ሞቅ ያሉ ምግቦችን እየሰራችሁ ተመገቡ። እንግዲህ እናየዋለን። አንዱን ፍሬ አውጥተን እንደምትመለከቱት በስሏል ማለት ነው። እንደምታዩት በማንኪያው እንትን ስለው እንደዚህ ቁርጥ ይላል በቀላሉ ማለት ነው። ከዛ እንግዲህ እንደምታዩት ነው እንትን ስታደርጉት በስሏል። ሩዙን ደግሞ መሃል ላይ ከፍቻ አሳያችኋለሁ። አያችሁት? ሩዙም በዚህ መልኩ መስሏል ማለት ነው። በስሎልናል ማለት ነው። እንግዲህ እሳታችንን አጠፋን። ውሃውን ላው ላይ የነበረውን ትንሽ መረቅ ነገር ነበረው፣ እሱን ደፋ ነው። እና እንግዲህ እንደምታዩት በዚህ መልኩ ገለበጥ ነው ማለት ነው። አያችሁት? በጣም ነው የሚያምረው። በጣም አሪፍ ነው። ጣዕሙን በጣም የተለየ ነው። በጣም የተለየ ጣዕም አለው ማለት ነው። እንግዲህ መልፉፍ የኦርዶኖች መልፉፍ በዚህ መልኩ ነው የሚሰራው የሚዘጋጀው። ይህንን ይመስላል አዘገጃጀቱ ማለት ነው። እንግዲህ መልፉፍ በቀላሉ ለማዘጋጀት የምትፈልጉ ሰዎች በቀላሉ ቤታችሁ ውስጥ ማዘጋጀት ትችላላችሁ። ለአዳዲስ ሰዎች አዳዲስ የሆናችሁ አዳዲስ ምግብ ያው ብዙ ጊዜ ምግብ መስራት አንችልም፣ ምግብ አንሰራም እንላለን እና ግን ምግብ ስራ በጣም ቀላል ነው። ያው አንዴ እስከምታዩት ድረስ ነው። በጣም ቀላል ነው። አንደኛ ራሳችሁ ምግብ ስትሰሩ ብዙ ነገር እንትን ትላላችሁ ማለት ነው። እቃ አይበዛባችሁም። ራሳችሁ በቀላሉ እንትን ትላላችሁ። እነሱ ሲሰሩ ግን ያው ታውቃላችሁ ረጅም ሰዓት ኩሽና ያቆሟቸዋል። ብዙ እቃ ነው የሚያወጡት። ኩሽናውን በጣም ያቆሽሹባችኋል ምናምን ነገር። እናንተ ስትሆኑ ግን ራሳችሁ ጽድት ጽድት አድርጋችሁ በቀላሉ ስርት አድርጋችሁ ትጨርሳላችሁ ማለት ነው። እንግዲህ ውድና እየተከበራችሁ የቻናል ተከታታዮች ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ያው አዲስ ጀማሪ ነኝና አዳዲስ ነገሮች ደግሞ የምትፈልጓቸውን የምግብ አይነቶች እሰራላችኋለሁ። እየሰራሁ ይዘን እንመጣለን፣ እንማማራለን ጋይስ። እና ሀሳብ አስተያየታችሁን ኮመንት ቦክስ ላይ አስቀምጡልኝ። እንግዲህ የዛሬው መልፎፋችን ይህንን ይመስላል። በሌላ ቪዲዮ በሌላ ጊዜ እስከምንመለስ ድረስ መልካም ጊዜ መልካም ቆይታ እንላችሁ። አመሰግናለሁ ስለምትከታተሉ።